እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚህች ዕለት የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚህች ቀን ወደ ነቢዩ ሳሙኤል እግዚአብሔር ልኮለታልና የዳዊት አባት ወደሆነ በቤተልሔም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦል ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆችህን ሁሉ አቅርብልኝ ብሎ እሴይም ከዳዊት በቀር ሁሉም አቀረባቸው። እርሱ በእርሻው ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግስት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን? አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልክ አስመጣው አለው። እርሱም ልኮ አስመጣው። መልኩ ቀይ፣ ዓይኖቹም የተዋቡ አርአያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተ ቀባው አለው። በዚያንም ጊዜ ሳሙኤል የመንግስትን ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞ ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ሚካኤልን ወደ ዳዊት ላከው። ረአይታይ ጎልያድን እስኪገድለው እና የእስራኤል ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉ መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን፣ እኛንም በመላእክት አለቃ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚችም ቀን ከ12ቱ ሐዋርያት አንዱ የወንጌላዊ ማቴዎስ እረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ ሀገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት ሀገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘው። ወደ ከተማ ለመግባትም እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጽምህን ካልተላጨ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያ ማቴዎስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ነኝ፣ አሁንም እንደነገርኩ አድርግ፣ እኔም ካንተ ጋር አለው፣ ከአንተም አርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት ሀገር ገባ። ለአማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላው እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙ ሰዎች አምነው አጠመቃቸው። ከሰማይም ማዕድ ወርዶ መገባቸው። የሀገሩም ንጉሥ ይህም በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እንሆ ልጁ እንደሞተ ነገሩት። እጅግ ማዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክት ለምን አትለምንም አለው። ንጉሱም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ እኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሱም ልጅ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሱን ልጅ ከሞት አስነሳው። ንጉሱም ክብር ይግባውና በጌታችን አመነ። የአገር ሰዎች ሁሉም አመኑ። የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች ሀገሮች ሄዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ በብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ኢየሱስ ክርስቶስ ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር መጥቶ 40,000 ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ
የሐዋርያው ተጋድሎና ምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገረ ገዥውም ይዞት ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያ ማቴዎስም ወደ ገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትን ታገኛለህ፣ ያንንም ወርቅ ወስደ ለጌታ ስጥ አለው። ስለዚህም ድንቅ ታምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ስጋውንም ለሰማይ ወፎች እንዲጥሉ አዘዘ። ከከተማም አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው መልካም ቦታ አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት 12ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዲሜጥሮስ አረፈ። ይህም አባት አስቀድሞ መጽሐፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆችም የወይን አትክልት ቦታዎች ውስጥ የሚሰማራ ሆነ። ከታናሽነቱም ሚስት አጋብቶት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልዮስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት፣ እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ከአንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነው እና ያዘው፣ አትተወው። በዚያችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዮልዮስ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳቱ አሳልፎ ሰጠው። ከኔ በኋላ ሊቀ ጳጳሳት የሚሆንላችሁ ይህ ነው፣ ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ስርዓት ፈጽሞለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የአዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎች ምስጢራትም ተገለጡለት። ከዚህም በኋላ ባህረ ሐሳብ የተባለውን የዘመን መቁጠሪያ ሰራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የእመቤታችን የጥምቀቱን በዓል በጥር 11 ቀን አክብረው በማግስቱ የከበረች 40 ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የሆሳዕና በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምሮ ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሩ። እርሱም እንዲህ ሰራ። የከበረች የጌታችን ጾም መግቢያዋ ሰኞ ቀን እንዳይፋለስ፣ ፍጻሜውም በአርብ ቀን። ከዚህም የሆሳዕና በዓል አያይዞ ሰራ። በሚቀጥለው ሰኞ የሕማማት ጾም ተጀምሮ እንዲጾም፣ የስቅለቱም በዓል ከአርብ ቀን እንዳይፋለስ፣ የከበረች ትንሣኤውና የጳራቅሊጦስም በዓል ከእሑድ ቀን፣ የዕርገቱም በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሚያ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ለሊቃነ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያዩ ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። ስለዚህ የማይገባውን ስጋውና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ስጋውንና ደሙን ተቀበሉ። ስለዚህም ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆኖ ልባቸው የደነደነ፣ ሌሎች ግን ጠሉት። እርስ በእርሳቸውም እንዲተባባሉ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች፣ ሳይገባውም በወንጌላዊ ማርቆስ ወንበር ተቀመጠ፣ ከንጹሕ ድንግል በቀር አይሾምበትም ነበርና እኛንም ኃጢአተኞች ናቸው ብሎ ይገስጸናልና። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስን ብቻ ማዳን አትሻ፣ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ሚስጥር ለወገኖች ግለጽ ብሎ መለሰለት። ከዚህም በኋላ ሕዝቡን አሳሰባቸው። ሊቀ ዲያቆኑንም
ወጥተው ወደ ቤታቸው እንዳይገቡ ሕዝቡንም ንገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስቦ እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነዱ እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ እያደንቁ ነበር። ከዚህም በኋላ ካህናቱና ሕዝቡ እንዲህ ብሎ ለመኑት፣ አባታችን ሆይ ይህ የሰራው ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህ ስራ የሰራሁት ከንቱ ውዳሴን ሽቼ አይደለም፣ እናንተ እኔን አምታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚህ ሴት ጋር በመካከላችን ተሰወረ ያለ ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃንነቷም አባቷ ሞተ። በአባቴም ቤት ከኔ ጋር አደገች። አካለ መጠንም ባደረሰን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህት ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጂ ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ ላይ የተኛን፣ አንድ መጎናጸፊያም እየተጎናጸፈን 48 ዓመት ያህል ኖርን። ይህን ስራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላውቀኋትም፣ እርሷም እኔ ወንድ እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶ ያድራል፣ ሲነጋም ከኛ ይሰወራል አላቸው። በዚያንም ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ በታች ርቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸውም። ይህንንም ድንቅ ስራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀሌምንጦስ፣ አርጌንስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ እረፍት ከጠዋት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨነቃሉ። መላ የሕይወቱ ዘመንም 107 ነው። በሰላም በፍቅር አንድነትም አረፈ። የእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናሲዮስ፣ የያዕቆብ፣ የአብጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 13 በዚች ቀን ቀሲስ አብጥልማ ኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸው የምትገኝ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተረሴከ እግዚኦ ጻድቃ መብረት ወኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲው ወመነኮሳት ሄራን ባርኩ ባርኮ ጉባኤዛቲ መካን እስከ ረገሊ ቆኑስ ሕፃን ለጻፎ በክርታስ ወለዛ ጻፎ ዘደረስ ወለዛ አንቦ ተርጎም ለሳዲስ ወለሰማ ቃሎ በዝና መንፈስ ጸሎተሙ ማርያም ማረቂተ ኩሉ አንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠበቀን። በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትገባ አኮ በከመ ምሳና ወደ ዘፈት